በሱባኤ ጊዜ የምንበላው ምግብ አንደኛ በሶ ነው፣ ሁለተኛ ቆሎ፣ ውሃ፣ ዘቢብ እነዚህ ወሳኝ ናቸው። 4 ናቸው። ግን የበሶና የቆሎ ጉዳይ በጣም ልናስብበት ይገባል። ያው ውሃ የማይቀር ነው። የዘቢብ ሱባኤ እንኳን ገና በጣም ከባድ ነው። ምክንያቱም የሆድ ድርቀትም ስለሚያመጣ በዘቢብ ሱባኤ የሚገቡ ሰዎች ከ3 ቀን በላይ መሄድ አይችሉም። 7 ቀን በፍጹም አትችሉም። በዘቢብ ሱባኤ የሚገባ ሰው ፈጽሞ አይነ ምድር አይመለከትም፣ አያይም፣ ይጠፋል ጭራሽ። እና በኋላ ላይ ግን ያው ቲማቲም በልታችሁ ምናምን ነው የምትቀመጡት ማለት ነው። አሜባ በሚመስል መልክ ተንሸራቶ እንዲወጣ ወይም ደግሞ ለምለም የሚባል ነገር አለ አይደል? እኛ የምንጠጣው ጨው ነገር፣ እሱን አባቶች ጨው በጥብጠው ነው የሚጠጣው። በዘቢብ ሱባኤ ከገቡ ከሱባኤያቸው በኋላ ዘቢብ ማን ነው ጨው በጥብጠው ጠጥተው ነው ከዛ የሚያስወግዱት የሚጸዳዱት። ለምንድን ነው? ሆድ ድርቀት ያመጣል። ሄዶ አንጀት ላይ ዝም ብሎ ይቀመጣል፣ ድርቅ ብሎ ይቀመጣል። እና ለማስወገድ ግዴታ ተበጥብጦ መውረድ አለበት። ይቅርታ ለምናገረው ንግግር የሚጠቅም ስለሆነ ነው። እሺ፣ ብዙ ሰዎች የሆድ ድርቀት ስለሚያጋጥማቸው ነው። የዘቢብን ባትሞክሩት ይሻላል የምለው ማንን ነው? ምናልባት ልምምድ ያላደረጋችሁ ሰዎችን ነው። በሶ ግን ለምሳሌ እቺ ታንሳለች። ለጀማሪ ይሄ በጣም ያንሳል። ተለቅ ያለ አለ አረንጓዴ ጆግ ነገር በሱ ታዘጋጃላችሁ። አንድ ጊዜ በጥጣችሁ ከጠጣችሁ በኋላ አትደግሙም ማለት ነው። አንዴ ነው። ቆሎም ከሆነ ደግሞ እንደዚህ ነው። የጀማሪ ከሆነ ዘገን ነው የምታደርገው። ጎበዝ ከሆንክ ደግሞ በአንድ እጅ ዘገን ታደርጋለህ፣ እሷን ትበላለህ፣ ታሳልፋለህ። ከዚህም አልፈው ሱባኤ ሲገቡ ወጥተው ሄደው ምግብ ቤት ገብተው በየአይነቱ በልተው የሚመለሱ አሉ። ጸበልተኛ ሱባኤ የሚገቡ ይሄ በጣም ክልክል ነው። ሱባኤ ከሆነ እንደዚህ አይደረግም። ከበሶ ወይ ከቆሎ ውጪ ሌላ ነገር አይፈቀድም። አንዳንድ ጊዜ አራስ ለምሳሌ ሱባኤ ብትገባ ከሆነ ታማሚ ሰው ከምግብ ጋር ምንም መድኃኒት የሚወጥ ሰው ምናምን ከሆነ ምግብ በቀን አንዴ ብቻ ነው የሚፈቀድለት። በደንብ አድርጎ ይበላል ማለት ነው። እሱም ደግሞ ከስጋ ደዌ ከበሽታ ጋር የተገናኘ ከሆነ ነው። አቅም ያለው ሰው ግን በሶ ሲጠጣ በደንብ አድርጎ በጥብጦ ይጠጣል። ከዛ በኋላ አይደገምም። ይሄ ስጋን ለማድከም የሚደረግ ስለሆነ ነው። ቆሎም ደግሞ ልክ እንደዛው አንድ ጊዜ አንድ በሁለት እጅ ለጀማሪ፣ ጎበዝ ኮንክ ደግሞ እያረግ ትበላለህ ማለት ነው። ወይም ለሴትም እንደዛው ውሃ ማይቀር ነው። ያው ይጠጣል አይደለም። ያው በሶም በውሃ ነው የሚበጠበጠው። አለቀለት በቃ በዛው ተጠናቀቀ። ከበሶ ጋር ገብቷል። ቆሎ ከሆነ ግን በውሃ ነው። ቆሎ እስከሚያልቅ ድረስ በውሃ ታጣጥሙታላችሁ ማለት ነው። ከዛ በኋላ ድጋሚ አይጠጣም ውሃ። ይሄን ይመስላል። ከምግብ ጋር በተገናኘ ብዙ ሰዎች ይርባቸዋል፣ አቋርጠው የሚወጡም አሉ። ግን በልምምድ ነው የሚመጣው። እስከ 6 ሰዓት ድረስ ጾመው አንድ ልጅ ምን አደረገ? ራበኝ ብሎ 6 ሰዓት በላና ለካ ከ6 ሰዓት በኋላ አይበላም። በሚቀጥለው ነግቶ 6 ሰዓት ነው የሚበላው። ያው ነው ዞሮ ለካ። ስለዚህ ብሎ ወደ 11 ሰዓት የወሰደበት ጊዜ አለ። ያው በቀን አንዴ ከሆነ 6 ሰዓትም በላችሁ 11 ሰዓትም በላችሁ፣ ዞሮ ተርኒንግ ፖይንቱ በ24 ሰዓት ውስጥ አንዴ 11 ሰዓት ወይም በ24 ሰዓት ውስጥ አንዴ 6 ሰዓት ነው የምትበሉት እና ምንም ለውጥ የለውም ነው። ይሄን ይመስላል ከምግብ ጋር በተገናኘ። ቅድም አንብቤላችኋል የቅዱሳን እንዴት ከቅቤ ከምናምን ማለፊያ እንኳን አልበላሁም ማለት። ማለፊያ ማለት መቆያ ማለት መክሰስ ማለፊያ ይባላል በመጽሐፍ ቅዱስ ቋንቋ። መክሰስ ብለን የምንለው ይሄ ቁርስ ምሳ እንልና መሀል ላይ እራት እስከምትደርስ 10 ሰዓት ላይ መክሰስ የምንላታለች። በተማሪ ነች ይህች የተለመደችው። ተማሪዎች ከትምህርት ቤት ከመጡ በኋላ ቀመስ ያደርጋሉ። በቢሮ የምትሰሩ ሰዎች ደግሞ 4 ሰዓት ላይ ሻይ የሚጠጣ አለ፣ ብሬክ ይባላል። ከዛ ቀጥሎ ደግሞ 8 ሰዓት አካባቢ ላይ ደግሞ ድንዛዜ ምናምን ሲያስጨንቃቸው ሻይ የሚጠጡ የለመዱ ምናምን አሉ። ያ ይቀራል ማለት ነው። ስለነበረን ሰዓቱ ለአምላካችን ስም የተመሰገነ ይሁን።